ደወልኩ መንግስት ጋር እንደዚህ ተፈጥሯል። ልጆቹን ቤት መግባት አይችሉም። እናታቸው ቤት ነበር የሚኖሩት። ቤቱን ለቅቄላቸው ወጥቼ ነበር። እኔ በአሁን ሰዓት እኔ ጋር ማደር ስለማይችሉ እኔ ቤት ስለሌለኝ ምን ማድረግ አለብኝ ስላቸው ለዛሬ እንደምንም ድጋሚ ማታ ስለመሸ እንደምንም እደር እዛው ቤታቸው በር ላይ ቆመት አትገባም ማለት ገባችሁ? ልጆቹ አይገቡም። በቃ ከዚህ በኋላ አንተ አሳድጋቸዋለሁ። ኦኬ ምን አማራጭ አለኝ? ልጆቼ ናቸው። ከልጆቼ ጋር ወጣው ድጋሚ በስራ ልብስ ማለት ነው ተመለስኩ። አሁንም ዳኒን ልኬ አስጠየቅኩ። ልጆቹን የምትይዙ ከሆነ በሰላም አስገቧቸው። ልጆቹ በመሃል መጎዳት የለባቸውም። እስካሁን በአንድ ልብስ በለበሱት ነው ያሉት። ኖ አሉ፣ በፍጹም አይገቡም አሉ። ሁለቱም አይሆንም አሉ። አንተ አሳድጋቸው ኃላፊነቱን ወስደ። እኛ ችግር ላይ ነን፣ ልጆቹ ማሳደግ አንችልም። የገንዘብ እጥረት እንዳለባቸው የተነገረኝ ከእናታቸውም የሰሙት የተነገረኝ ቤቱን መክፈል እንደማይችሉ ሁለቱም እርስ በርስ እንደማይስማሙ ፊሎም በስርዓት እዛ ቤት መኖር እንደማትፈልግ ነው የምትነግረኝ። ከአያቷ ጋር መኖር እንደማትፈልግ ነው የምትነግረኝ። እዛ ቤት አልመለስም፣ ሁሌ ከአባቴ ጋር ነው መኖር ፈልገው፣ ሁሌ ከአንተ ጋር ነው መኖር ፈልገው፣ መች ነው አንተ ቤት የምንሄደው ትለኛለች ፊሎና እሷን አዳምጪ። ደግሞ እኔም ነገሮችን ማባባት አልፈለኩም። ኦኬ የገዛ እናታቸው እዛው ስላለች ሁሉ ነገር ኦኬ ችግር የለውም ፊሎ እያልኩ ለመጣር ያው ልጆችን ብሬን ዎሽ ማድረግ ከባድ ነውና ያንን ስለማላደርግ ለአእምሮቹ ስለምጨነቅ ነገሮችን ፊክስ ለማድረግ እንትን እያልኩ ነው። ግን ቃል በቃል እነሱም ልጆቹን አንተ አሳድጋቸው፣ ከዚህ በኋላ አንተ ኃላፊነት ወስደ ራስህ የአንተ ልጆች ናቸው፣ አንተ አሳድጋቸው ከዚህ በኋላ አሉ። ቤት የለኝ ምንም የለኝ። ገባችሁ? እንደዛ እየሆነ እነሱ ቤት ኖሮ ሁለት ሆነው ማሳደግ ከብዷቸው የተነገረኝ ቤቱን መክፈል እንደማይችሉ ሁለቱም እርስ በርስ እንደማይስማሙ ፊሎም በስርዓት እዛ ቤት መኖር እንደማትፈልግ ነው የምትነግረኝ። ከአያቷ ጋር መኖር እንደማትፈልግ ነው የምትነግረኝ። እዛ ቤት አልመለስም፣ ሁሌ ከአባቴ ጋር ነው መኖር ፈልገው፣ ሁሌ ከአንተ ጋር ነው መኖር ፈልገው፣ መች ነው አንተ ቤት የምንሄደው ትለኛለች ፊሎና እሷን አዳምጪ። ደግሞ እኔም ነገሮችን ማባባት አልፈለኩም። ኦኬ የገዛ እናታቸው እዛው ስላለች ሁሉ ነገር ኦኬ ችግር የለውም ፊሎ እያልኩ ለመጣር ያው ልጆችን ብሬን ዎሽ ማድረግ ከባድ ነውና ያንን ስለማላደርግ ለአእምሮቹ ስለምጨነቅ ነገሮችን ፊክስ ለማድረግ እንትን እያልኩ ነው። ግን ቃል በቃል እነሱም ልጆቹን አንተ አሳድጋቸው ከዚህ በኋላ አንተ ኃላፊነት ወስደ ራስህ የአንተ ልጆች ናቸው፣ አንተ አሳድጋቸው ከዚህ በኋላ አሉ። ቤት የለኝ ምንም የለኝ። ገባችሁ? እንደዛ እየሆነ እነሱ ቤት ኖሮ ሁለት ሆነው ማሳደግ ከብዷቸው እኔን እንደዛ ሲገፉኝ ያለኝ አማራጭ መንግስት ጋር ደወልኩ። ቤት የሚመለከታቸው ኦልሬዲ መስመር ላይ ነበርኩ። ቤት አግኝቼ ትንሽ በቃ ፊርማ ነበር የሚቀረኝ ለራሴ የሚሆን ክፍል፣ ለአንድ ወንድ ላጤ የሚሆን ክፍል ቤት አግኝቼ ፕሮሰስ ላይ ነበርኩ፣ እየጠበቅኩ ነው። የተወሰነ እንደው ቪዲዮ አሳይቻችሁ ነበር። ከዛ ደወልኩለት ሰውየውን፣ እንደዚህ ነው በቃ ለዛሬ እንደምንም ከልጆቹ ጋር እደር፣ ነገ ጠዋት ቢሮና ከዛኛ እናመቻችላለን ቤት አሉኝ። ልጆች ከያዛችሁ ደግሞ ቀልድ አያውቁም እዚህ ሀገር። ልጆቹን ይዤ ሄድኩ። በነጋታው ትምህርት ቤት ቀሩ። ነገርኳቸው። ትምህርት ቤት ከዚህ በኋላ እኔ ጋር ነው ያሉት፣ በአንድ ልብስ ነው ያሉት። እናታቸው መቀበል አትፈልግም፣ እዛ ቤት አይገቡም፣ ኃላፊነቱን አንተ ወስደህ ማሳደግ አለብህ ተብያለሁ። ከዚህ በኋላ እኛም ቤት የለንም፣ ሁሉ ነገር ኮንትራታችን ጨርሰናል፣ ከዚህ ቤት ነው ያለችኝ ቃል በቃል። ቢሮ ሄድኩ። ቢሮ እንደሄድኩ ሁሉ ነገር ነገርኳቸው፣ የተፈጠረውን ነገር። እኔም ቤት እንደሌለኝ ስለሚያውቁ ሌላ ቤት